አርዕስተ ዜና አስከፊ ህይወት እያሳለፉ የሚገኙ የምዕራብ ትግራይ ተፈናቃይ ወገኖች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ በትኩረት እንደሚሰራ ፕሬዝዳንት ጀነራል ታደሰ ወረደ ተናገሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰላም ተምሳሌት እንደመሆኑ መጠን ሁሉም ለሰላም ዘብ መቆም አለበት ሲሉ የሃይማኖት መሪዎች ገለጹ። የጥምቀት በዓል እሴቶች ለኢኮኖሚ እንቅስቃሴ ለመጠቀም በትኩረት መሰራት ያለበት ጉዳይ ነው ሲሉ ምሁራን ገለጹ። ጤና ይስጥልን እንደምን አመሻችሁ አድማጭ ተመልካቾቻችን። ዋና ዋና ዜናዎችን በማስቀደም የጥር 12 የምሽት ዜናዎቻችን ወደ እናንተ ማድረስ ጀመርን። አሰፉ ብርሃኑ ከመላ የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። ከኛ ጋር ሆኑ። በጦርነቱ ምክንያት ተፈናቅለው አስከፊ ህይወት እያሳለፉ የሚገኙ የምዕራብ ትግራይ ተፈናቃይ ወገኖች ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ በከፍተኛ ትኩረት እንደሚሰራ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገለጹ። ጀነራል ታደሰ ወረደ ይህንን የገለጹት የ2018 ዓመተ ምህረት የጥምቀት በዓል በደቡብ ትግራይ ዞን በማይጨው ከተማ በተከበረበት ስነ ስርዓት ላይ ነው። ርግበ ገብረትንሳኤ የ2018 ዓመተ ምህረት የጥምቀት በዓል በተለያዩ የትግራይ ከተሞች በተለይ በደቡብ ትግራይ ዞን ማይጨው ከተማ በድምቀት ተከብሯል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በበዓሉ ተገኝተው የእንኳን አደረሳችሁ መልእክት አስተላልፈዋል። ትግራይ አሁን ከገባችበት ቀውስ እንዳትወጣ የትግራይ ሕዝብን በአስከፊ የድህነት ህይወት እንዲጎሳቆል ሆን ተብሎ በታቀደ መልኩ እየተሰራ መሆኑን ተናግረዋል። ከም ህዝቢ ህልውናናን ቀጻልነትናን ሉዓላውነትናን ኣብ ሓደጋ እትይዎ ዘሎ ኣብ ሓደጋ እትየምዎ ካብ ዘለው ጉዳያት ሓደ ቁልፍን መሰረታውን ጉዳይ እንደ ህዝብ ህልውናችን ቀጣይነታችንና ሉዓላዊነታችን አደጋ ውስጥ አስገብተውት ካሉ ጉዳዮች አንዱ መሰረታዊ ጉዳይ በኢኮኖሚያችን ላይ በታቀደ መልኩ የደረሰ ውድመትና ከዚህ እንዳናገግም የሚደረግ ግልጽ ተግባር ነው። በብዙ መንገዶችና ስልቶች ፈጣንና አዝጋሚ መዘዛቸውም ከፍተኛ የሆኑ የመንግስት ሰራተኞች ደሞዝ ህዝብ ባንኮችን አምኖ በቆጠበባቸውም ሳይቀር እገዳ ተጥሎብናል። ይህ ሁሉ እንደ ህዝብ አጣብቂኝ ውስጥ ገብተን ከውስጣችን ግጭት እንዲበረታና ነውጥ እንዲፈነዳ የሚደረግ ሴራ መሆኑ ይታወቃል። የጊዜያዊ አስተዳደሩ ዋና ተልእኮ በጦርነቱ የተፈናቀሉና የተሰደዱ ተጋሩ ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱና የትግራይ ሉዓላዊ ግዛት በህገ መንግስቱ መሰረት እንዲከበር ማድረግ ነው ያሉት ጀነራል ታደሰ ወረደ የጸለምቲ ተፈናቃዮች እንዲመለሱ የተደረገበት ሂደት ስህተት እንደሆነና ለዳግም መፈናቀል እየዳረጋቸው እንደሆነ ተናግረዋል። ኣብዚ እዋን ትግራይ ግድን ክትፈትሕ ዘለዋ ቁልፊ በአሁኑ ወቅት ትግራይ ልትፈታው የሚገባ ማነቆ የተፈናቀሉና የተሰደዱ ወገኖች ወደ ቀያቸው እንዲመለሱና ህገ መንግስታዊ የግዛት አንድነት እንዲከበር ማድረግ ነው። የትግራይ ጊዜያዊ አስተዳደር ተፈናቃዮችን መመለስ ቁልፍ ተግባሩ ስለሆነ ይህንን ለመፈጸም የቻለውን ሁሉ ያደርጋል። የጸለምቲ ተፈናቃዮች ከነችግራቸው እንዲመለሱ የተደረገ ቢሆንም አሁንም ዳግም እንዲፈናቀሉ የሚያደርግ አሰቃቂ ተግባር ሊፈታ የሚገባው ችግር መሆኑ ይታወቃል። ስለሆነም ይላሉ ፕሬዚዳንቱ ስለሆነም ካለፈው ስህተት ትምህርት በመውሰድ የምዕራብ ትግራይ ተፈናቃዮች ደህንነታቸው አስተማማኝ ሆኖ እንዲመለሱ በትኩረት ይሰራል ብለዋል። እዚ ኮይኑ ግን ናይ ጸለምቲ ተመዛበልቲ ናይ ምምላስ ሞዴል ኣብ ምዕራብ ትግራይ ክሰርሕን ክድገምን ኣለዎ ኢሉ ይህም ሆኖ የጸለምቲ ተፈናቃዮችን የመመለስ አሰራር በምዕራብ ትግራይ ተፈናቃዮች እንዲደገም አንፈልግም። በዚህም መሰረት የምዕራብ ትግራይ ተፈናቃይ ወገኖችን የመመለስ ሂደት የጸለምቲን አፈጻጸም የሚያርምና አስፈላጊው ማስተካከያ የተደረገበት ሊሆን ይገባል። የምዕራብ ትግራይ ችግር እንዲወሳሰብ የተደረገ መሆኑ ግልጽ ነው። ጊዜያዊ አስተዳደሩም የችግሮቹን ውስብስብነት ለማቃለል የተቻለውን ሁሉ ያደርጋል። የምዕራብ ትግራይ ጉዳይ ሰብአዊ ችግሮች እንዲፈቱ ቅድሚያ ተሰጥቶ መሰራት እንዳለበት ግልጽ ሆኖ ዞኑ ከአማራ ህገወጥ ያስተዳደር ሞግዚትነት ሙሉ በሙሉ ተላቆ ሌሎች እየታሰቡ ያሉ አማራጮችም ወደ ጎን በመተው የጋራ ስምምነት ባልተደረሰባቸው ጉዳዮች ላይ የጋራ ምክክርና ድርድር እንዲቀጥል እንዲደረግ ከዚህ ውጭ ሌላ ማንኛውም አይነት ሀሳብ ትዕዛዝ ሆኖ እንዲተገበር ማድረግ ችግሩን የባሰ ውስብስብና አስከፊ እንደሚያደርገው የትግራይ ጊዜያዊ አስተዳደር በአጽንኦት ያሳስባል።
በትግራይና በትግራይ ህዝብ ላይ ያጋጠሙ ችግሮችን በዘላቂነት ለመፍታት የትግራይ ጊዜያዊ አስተዳደር ከፌዴራል መንግስት ጋር ተከታታይ ውይይቶች እያካሄደ መምጣቱንና ይህም አጠናክሮ እንደሚቀጥልበት የገለጹት ጀነራል ታደሰ ወረደ የትግራይ መልሶ ግንባታ ለማረጋገጥ በከፍተኛ ተነሳሽነትና በቆራጥነት እንደሚሰራም አረጋግጠዋል። እዚ ኮይኑ ጊዜያዊ ምሕዳር ትግራይ ንሕና ተጋሩ ካብ ዘለናዮ ኢኮኖሚያዊ ድቀት ክንሓውን ዳግመ ህንጸት ኩን የትግራይ ጊዜያዊ አስተዳደር የትግራይ ህዝብን ካጋጠመው ኢኮኖሚያዊ ውድቀት ለማገገም መልሶ ግንባታን እውን ለማድረግ እንችላለን ብቻ ሳይሆን ተስፋ የሚሰጥ የኢኮኖሚያዊ እድገት መነቃቃትን ልናስጀምርና ከፍታ ላይ ማድረስ የምንችለው እኛ የትግራይ ልጆች ወሳኝ ሚና እየተጫወትን በዚያ ላይ የውጭ ድጋፍ ሲኖርም ሆነ የድጋፍ ተጽዕኖ ሲኖር ወደ ኋላ ሊመልሰን እንደማይችል በተጨባጭ ማረጋገጥ ስንችል ነው። ይህንን መሰረት በማድረግ የትግራይ ጊዜያዊ አስተዳደር ሁሉም የኢኮኖሚ ዘርፎች በአስተዳደርና በፍትህ ሴክተሮች ሰፋፊ ፕሮግራሞችን ይዞ ተግባራዊ ለማድረግ በቁርጠኝነት ተነስቷል። ተስፋ ሰጭና የሚያበረታቱ ምልክቶችን ማየትም ጀምረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰላም ተምሳሌት እንደመሆኑ መጠን ሁሉም ለሰላም ዘብ መቆም አለበት ሲሉ የሃይማኖት መሪዎች ገለጹ። አሁን ያለው ሰላም ለመጠበቅ መንግስትና የሃይማኖት መሪዎች በትኩረት እንዲሰሩበት ጥሪ ያቀረቡት የሃይማኖት መሪዎቹ የእንግዳ ተቀባይነት ባህላችንም ማዳበር እንደሚገባ አመልክተዋል። ተጨማሪ ያለን በሃይማኖታዊ ስነ ስርዓቶችና በተለያዩ ባህላዊ ትርኢቶች ታጅቦ ሁሌም በየዓመቱ በተለያዩ የሀገሪቱ ክፍሎች በደማቅ ሁኔታ የሚከበረው የጥምቀት በዓል ዘንድሮም በተለያዩ አካባቢዎች በደማቅ ሁኔታ ተከብሮ አልፏል። ይህ ደማቅ በዓል ታዲያ በትግራይ ክልል በደቡባዊ ዞን በማይጨው ከተማ በተለየ መንገድ የሚከበር አብይ በዓል ሲሆን በዓሉም ያለምንም የጸጥታ ስጋት በሰላማዊ መንገድ መከበሩም የሃይማኖት አባቶች ይገልጻሉ። በዓሉ በጣም አሪፍ ነው። አሁን ደረባሉም አሁንም ሰላሙ ሁሉም ነው ሁለንተናው በጣም አሪፍ ነው። ስለዚህ ከተማቸው ሰላም ፈላጊ ነው። ሁሉም በዚህ መጥቶ በሰላም ነው ያለው። ምንም ግርግር ነገር የለም። ስለዚህ ሁላችንም ማክበር ይገባናል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ የመጣው ለሰላም ነው። በሰው መካከልና በእግዚአብሔር መካከል የነበረውን ወይም ደግሞ የነበረው ኃጢአት ግድግዳ እሱን ለማፍረስና ሰላም ለመፍጠር ነው የመጣው። ክርስቶስ ለሰላም ስለመጣ ሁሉም ሰላም መጠበቅ አለበት ማለት ነው። እኛ የተለየ የሚያደርገው ደግሞ ሰላም ከሆነ ሁሉም አለ ማለት ነው። ሰላም ካለ ሁሉም ነገር ይገኛል። ክርስቶስም በመጽሐፍ እንዳለው ቅዱስ ጳውሎስ እንዳለው ማለት ነው ሁሉም ቢኖረኝ ሰላም ከሌለኝ ወይም ደግሞ ፍቅር ከሌለኝ ሁሉ ከንቱ ነው እንዳለው ማለት ነው። ሰላም ከሌለ ሁሉ ከንቱ ይሆናል ማለት ነው። ስለዚህ አማኝም ይሁን የሚመለከተው አካል ሁሉ በሰላም እንዲጠናቀቅና በሰላም እንዲያልፍ ሁሉም ርብርብ ማድረግ አለበት ማለት ነው። ጥምቀት በዓልን ለማክበር ከተለያዩ አካባቢዎች በርካታ እንግዶች በማይጨው ከተማ እየተገኙ መሆናቸውንና በህብረተሰቡ ዘንድ የታየው የእንግዳ ተቀባይነት መንፈስ ሊቀጥል የሚገባውና ሌሎችም ሊከተሉት የሚገባ በጎ ተግባር ነው ባይም ናቸው የሃይማኖት አባቶቹ። ሰላምን ለማስጠበቅ ኃይለኛ ትኩረት መኖር አለበት። የሃይማኖት መሪዎችም እንደዚሁ ማለት ነው። ህብረተሰቡ ደግሞ ጸጥታውና እንግዳ ተቀባይነቱን እንዲያሳድግ ማለት ነው መደረግ አለበት። ሁሉም የኔ ብሎ መቀበል አለበት። የሚችለውን ማድረግ አለበት ማለት ነው። በሰላም ይሁን በጸጥታም ይሁን በተለያየ የእንግዳ ተቀባይነትም ይሁን ሁሉም ከፍተኛ ርብርብ ማድረግ አለበት ነው የሚለው። ያው በጣም ጥሩ ነው። ሰው አክባሪ ነው። ከዛም በዓሉም ደግሞ ሰውም በጣም ያከብራል። እንግዳ ተቀባይ ነው። አክለውም አሁን ያለው ሰላም ለመጠበቅና ለማሳደግ ከመንግስት ባሻገር የሃይማኖት አባቶች ሚናም የጎላ ሊሆን እንደሚገባም መልእክታቸውን አስተላልፈዋል። ያው መንግስት እንደ መንግስት ማለት ነው መጀመሪያ ሰላም ማስከበሩ የመንግስት በኩልና የህብረተሰቡ የሆነው ሁሉም የሃይማኖት መሪዎችም ቢሆንም በከፍተኛ ደረጃ ግን መንግስት መጠበቅ አለበት ማለት ነው። ምክንያቱም ያው ጸጥታ የሚያሰማራው መንግስት ስለሆነ ማለት ነው።
ደግሞ የሃይማኖት አባቶችም ደግሞ ስለ ሰላም መስበክ አለባቸው። በመጨረሻም የእንኳን አደረሳችሁ መልካም ምኞታቸውንም በእንዲህ መልኩ አስተላልፈዋል። የተፈናቀሉትም ይሁን ሁሉም ማለት ነው የተፈናቀሉትን በተለይም ወደ አገራቸው ተመልሰው እንደዚህ በዓል እንደምናከብረው ማለት ነው በአገራቸው ሄደው እንዲያከብሩ ምኞቴ ነው። ለሁሉም የክርስትና ሃይማኖት ተከታዮች እንኳን አደረሳችሁ እላለሁ። እንኳን ለብርሃነ ጥምቀቱ በሰላም አደረሰን። በመላ ዓለም በዚህ በሚዲያ በዲዳብሊው የምትመለከቱት ሁሉ እንኳን አደረሰን እያልኩን ስለዚህ ከቀጣይ ዓመት በሰላም ያደርሳችሁ እያልኩን መልእክቴን ያስተላልፋለሁ። ከመፈናቀላችን በፊት የጥምቀት በዓል ስናከብር ታቦት ሸኝተን ወደ ቤታችን እንመለስ ነበር። አሁን ግን ወደ ቤታችን ሳይሆን ወደ መጠለያ ጣቢያ ሆኗል ሲሉ ከዘላንበሳ የተፈናቀሉ አባት ገለጹ። መንግስት ለሕዝብ ቅድሚያ በመስጠት ስምምነቱ ተግባራዊ እንዲደረግና ወደ ቀያቸው እንዲመልሳቸውም ጥሪ አቅርበዋል። ዘውድ አለማየሁ እንኳን አደረሶት። ከየት ነው የመጡት? ስሞትን በማስተዋወቅ እንጀምር። አብረን እንኳን አደረሰን። እኔ ጣዕመ መዝገቡ ይባላለሁ። ከዘላንበሳ ከተማ ነው የመጣሁት። እኔ የተፈናቀየ ወደዚህ መቀሌ ሲቀመጥ ያለሁት ሁኔታው በጣም አስቸጋሪ ሁኔታው ነው ያለሁት። ከኔና ከጓደኛዬ ያለው ህብረተሰቡ ተፈናቃዩ የመቀሌ ያለው ተፈናቃዩ በጣም አስቸጋሪ የሆነ አስቸጋሪ የሆነ ችግር ነው ያለው። ተፈናቃይ ወገኑ ከመፈናቀሉ በፊት በሰላሙ ጊዜ በዓላትን በቤቱ በመውቀ ቤቱ ሆኖ በደመቀ መልኩ ሲያከብር እንደነበር እንሰማለንም ይነገራልምና እንዴት ነበር በዓላትን ሲያከብሩ የነበሩት ከመፈናቀሎት በፊት ማለት ነው? ልዩ እኛ ታቦታችን ይዘን ወደ ወንዝ ቦታ ወርደን አክብረን ቄሱ፣ ወጣቱ፣ ሴቱ፣ ሽማግሌው ሆነው ተሰባስበው ታቦት ይዘው ወርዶ ከወንዙ በኋላ ወደ ቤተክርስቲያኑ የሚገባው የነበረው ሁኔታው ልብሳችን ልጄያችን ይዘን ተባብረን ነው የምንወርደው የነበርነው። እኔ ግን ልጄ ቤት ያለው አላውቅም። እኔ ብቻዬን መጥቻለሁ። የነበረውና አሁን የተለያየ ነው ያለ ተፈናቃዩ ወደ ትምህርት ቤት ነው ገብቼ ነው ያለሁትና አስቸጋሪ ቦታ ነው ያለሁት። እኔ እስቲ በተለይ እርድ አለ በዓል ሲባል የሚታረዱ ነገሮች አሉ። አጠቃላይ ድባቡ አለና የለመዱትን ማጣት ደግሞ ከባድ ነው ብዬ አስባለሁና አሁን ያለው ህይወትስ ምን ይመስላል? እንዴት ነው እያሳለፋችሁት ያላችሁት? አሁን ያለው ሁኔታው በጣም መጥፎ ነው። ችግር ነው ያለን። ድሮ ነው የነበረው ሁኔታው ቤታችን ሆነን የምናሳልፈው ጥሩ ሁኔታ ነው የነበረ። አሁን ግን ቤት ትምህርት ነው ያለሁት። አሁን ከዚህ ቤት ትምህርት ነው የምንገባው። ወደ ቤት ትምህርት ነው የምንሄደው። ሚስቴ ልጄ ቤት ትምህርት ነው ያሉት። ከቤት ትምህርት ሆኔ ነው የምኖረው ለ4 ዓመት። ስለዚህ አሁን ያለነው ሁኔታውና የድሮ የነበረ ሁኔታው ሆድና ወገም ነው ያለ። እስቲ ምንድነው መደረግ ያለበት ብለው የሚያስቡት? በተለይ ከሰላም ስምምነቱ በኋላ ችግሮች ነው ያሉት ተፈናቃይ ወገኖች ላይና ምን ቢደረግ ይላሉ? በጣም አስቸጋሪ ሁኔታ ነው ያለ። ተፈናቃዩ ያለው ጸገም ያለው ችግሩ በጣም መጥፎ ሁኔታ ነው ያለ። መረዳት አለባቸው ብዬ ነው የሚያሰው። መንግስት ኢትዮጵያም ዓለም ማየት አለባቸው። የተማረ ሰው የተፈናቃይ ማየት አለባቸው። የፖለቲካ ሰው የተፈናቃይ ሰው ማየት አለባቸው። ተለያይቶ ከቤቱ ከመናወሩ ከስራው ከተለያየ ነገር ተለያይቶ ቤት ትምህርት ወደ ተንዳ ነው የሚኖረው ያለ እሱ ማሰብ አለባቸው ብዬ ነው የሚያሰው። ቀጣይ ዓመት የሰላም ስምምነት ተተግብሮ ወደ ቀያችሁ እንድትመለሱ ምኞት ነው። አሁን ዛላንበሳ የነበረው ሁኔታ የድሮ የነበረው ሁኔታ አሁን ያለው ዛላንበሳ ሰርቶ የሚወላ ሰው ነው። ጉሎ መካዳ ኢሮብ ምብራቅ እዚህ የሁመራ የተለያየው ተፈናቅሎ እዚህ ተቀምጦ ያለ በብዙ ሀብት የሚገመት ለራሴ የሆነ ለመንግስት የሚሆን የነበርኩ ሰው ነኝ። አገር ቤት ሄጄ ሰላም ሆኖ ተረጋግቶ እኔ ለራሴ የሆነ ለመንግስት ለልጄ የሆነ ለመንግስት ለሀገር ሊሆን ለእግዚአብሔር ጸሎት እያደረግኩ ነው ያለሁና አገሬ ሰላም ሊሆንልኝ የጥምቀት በዓል እሴቶች ለኢኮኖሚ እንቅስቃሴ ለመጠቀም በትኩረት መሰራት ያለበት ጉዳይ ነው ሲሉ ምሁራን ገለጹ። ምሁራኑ አክለውም ከባህልና ቱሪዝም ቢሮና ሚኒስቴርን ጀምሮ የሚመለከተው ሁሉ ለዘርፉ መልሶ ግንባታ በትኩረት ሊሰራበት ይገባል ብለዋል። አለም ተክለ
በዩኔስኮ የማይዳሰሱ ተብለው ከተመዘገቡ የትግራይ ሀብቶች አንዱ የሆነውን የጥምቀት በዓል ማህበረሰቡ በሚጠቀምበት ረገድ ገና ያልተሰራበት በትኩረት መንቀሳቀስ የሚፈልግ ዘርፍ መሆኑን ምሁራን ይገልጻሉ። በተለይ በጦርነቱ እጅግ ተቀዛቅዞ የነበረውን ይህ ሃይማኖታዊ በዓል የተገኘውን አንጻራዊ ሰላም በመጠቀም የተሻለ እንቅስቃሴ እየተከናወነ እንደሚገኝ ነው ምሁራኑ ለጣቢያችን ሀሳባቸውን ያጋሩን። ጥምቀት በዓል ከማይዳሰሱ እና በዩኔስኮ ከተመዘገበ ማይዳሰሱ ቅርሶች የሚባሉ ነው። ስለዚህ ይሄ ትልቅ ፖቴንሻል ነው። ስለዚህ ማህበረሰቡ የሚመለከተው አካላት ባህሉን በሚያንጸባርቅ የባህሉን ቫልዩ እሴት በማይቀየር መልኩ ሁሉም ስቴክሆልደርስ የሚባሉ ተዘጋጅቶበት በድምቀት ለማክበር እና ዋነኛውም የኢኮኖሚያዊ ተጠቃሚነትም ማህበረሰቡም እና ባህሉም ለመጠበቅ ጥሩ ስራ እየተሰራ ነው ብዬ ነው ማምነው ማለት ነው። ጦርነት ስለነበር ተቀዛቅዞ ነበር። አሁን የተሻለ እንቅስቃሴ ያለ ለኢኮኖሚውን ለአጠቃላይ ስራው ሰላም የሆነ ስለ አሁን የተሻለ እንቅስቃሴ ያለ ማለት ለክልላችን ለዘዋችን የጥምቀት በዓል እሴቶች ከትግራይ አልፎ ለመላው አፍሪካ የሚበቃ ሀብት ቢኖርም እንኳን በሚገባው ልክ ስላልተሰራለት ግን ጠቀሜታው አመርቂ አለመሆኑን የገለጹት ምሁራኑ አሁንም ቢሆን ለኢኮኖሚ ጥቅም በሚመች መልኩ በዓላትን ማክበር ይገባል ብለዋል። በተፈጥሮ፣ በታሪክ፣ በስነ ጥንት፣ በሃይማኖት፣ በባህል እና በሚዳሰሱና የማይዳሰሱ ቅርሶች በጣም ሀብታም ዞን ነው። ፖቴንሻል አለን። ነገር ግን ይህንን ፖቴንሻል ወደ ኢኮኖሚያዊ ጠቀሜታ ለማሳደግ ቻሌንጆች አሉ። ዋናው በስነዳ ላይ ነው። ሳይንሳዊ የሆነ ዶክመንትድ የሆነ የተሰነደ ነገር የለም ማለት ነው። ጥምቀት ማለት አንድ ከዩኔስኮ ከተመዘገቡ በዓላት አንዱ ነው። ለሀገራችን ይሁን ለአፍሪካ በጣም ትልቅ ትርጉም ነው ያለው። አንደኛው ሃይማኖታዊ፣ ሁለቱም ይዘት የያዘ ነው ማለት ነው። ስለዚህ ጥምቀት ስናስከብር ብዙ ጠቀሜታ አለው። የተለያዩ ቱሪስቶች ይመጣሉ፣ ከውጭም ይመጣሉ፣ ከአፍሪካ ይመጣሉ፣ ከአጎራባች ክልሎች ይመጣሉ። ከዛ ደግሞ እንደ ክልላችን ደግሞ እዚህ ስለሚከበር የተለያዩ ጥቅሞች አሉ። ለምሳሌ ባህላችን እናስተዋውቃለን፣ ባህላዊ ምግባችን እናስተዋውቃለን። እዚያ አካባቢ ያሉ የቱሪስት መዳረሻዎች ወስደን ወደ ኢኮኖሚ እንቀይረዋለን ማለት ነው። ከባህልና ቱሪዝም ቢሮ አንስቶ የሚመለከተውን በሙሉ በኃላፊነት ለጉዳዩ ትኩረት በመስጠት በጦርነቱ ጉዳት የደረሰበትን የቱሪዝም ዘርፍ መልሶ በመገንባት ለማነቃቃት የየድርሻ ሚና መወጣት ግድ ይላል ሲሉ ምሁራኑ ጠቅሰዋል። ባለድርሻ አካላት የሚባሉ ባህልና ቱሪዝም ቢሮ አለ፣ ሚኒስትሪ አለ፣ እንዲሁም ራያ ዩኒቨርሲቲ አለ። የተለያዩ በአጠቃላይ ኮሚኒቲውም ጭምር ማህበረሰቡም ጭምር የተዋደደ ስራ መስራት አለበት። እንዲሁም ባህሉ ይዘታውን ኦሪጂናልነቱም ሳይቀይር ሪላቲቭሊ ያልተበረዘ ባህል ነው ያለው ስቲል ነው። ስለዚህ ይህንን ለማስቀጠል ማህበረሰቡ የሚመለከተው አካል ሁሉም ኢንቴግሬትድ የሆነ ማኔጅመንት ሊኖር ይገባል። ባህልና ቱሪዝም ከጦርነት ጋር ተያይዞ ተቀዛቅዞ ነበር እውነት ለመናገር ማለት ነው። አሁን ግን ትንሽ እንቅስቃሴ አለ። ስለዚህ መንግስት ደግሞ ትኩረት ሰጥቶ ባህልና ቱሪዝሙ ሁለቱም አያይዘው ያው ማስታወቅ ስላለ ትልቅ ኃላፊነት መወጣት አለበት ማለት ነው። አድማጭ ተመልካቾቻችን ለምሽት የነበሩን ዜናዎቻችን የእስካሁኖቹ ነበሩ። መልካም ምሽት።